ጤና ይስጥልን የአሚኮ ሰሞንኛ ዝግጅት ተከታታዮች በዛሬው የአሚኮ ሰሞንኛ ዝግጅታችን በ2015 ዓመተ ምህረት በሀገር አቀፍ ደረጃ የ12ኛ ክፍል ብሔራዊ ፈተና ወስደው ጥሩ ውጤት ያመጡ ተማሪዎችን የአማራ ክልል ትምህርት ቢሮ ዕውቅና ሰጥቷል። በዚህ የዕውቅና አሰጣጥ ስነ ስርዓት ላይም የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን፣ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ፣ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴና ሌሎች ከፍተኛ የክልልና የዞን አመራሮች እንዲሁም የትምህርት ባለሙያዎች፣ የተማሪ ወላጆችና ተሸላሚ ተማሪዎች ተገኝተዋል። እኛም ይህንን የዕውቅና አሰጣጥ ሙሉ ዝግጅት ወደናንተ እናደርሳለን። አብራችሁን ቆዩ። የተከበራችሁ የመንግስት ከፍተኛ የሥራ ኃላፊዎችና የዩኒቨርሲቲ ፕሬዝዳንቶች፣ የተከበራችሁ የክልላችን ትምህርት ቢሮ አመራሮች፣ የማኔጅመንት አባላትና ሰራተኞች፣ የተከበራችሁ የትምህርት ሙያተኞች፣ አመራሮች፣ ሱፐርቫይዘሮች፣ ርዕሰ መምህራንና ልዩ ልዩ የትምህርት ባለድርሻ አካላት፣ የተወደዳችሁና ብርቅዬ የሆናችሁ የዛሬም የነገም ብሩህ ተስፋ ተምሳሌት የሆናችሁ ተሸላሚ ተማሪዎቻችንና ወላጆች እንዲሁም ጥሪ የተደረገላችሁ እንግዶች በየማዕረጋችሁ ክቡራንና ክቡራት እንኳን ደህና መጣችሁ። ዛሬ እዚህ የተሰባሰብነው በ2015 ዓመተ ምህረት የ12ኛ ክፍል ፈተና ወስደው የላቀ ውጤት በማስመዝገብ ከራሳቸው አልፈው ወላጆቻቸውን፣ መምህሮቻቸውን፣ ትምህርት ቤታቸውን፣ ክልላቸውንና ሀገራቸውን ያኮሩ ጀግና ተማሪዎቻችን እንዲሁም ያስፈተኗቸው ተማሪዎች 100% ያሳለፉ ትምህርት ቤቶችን ለመሸለምና ለማበረታታት ታስቦ ነው። በ2015 የትምህርት ዘመን በሀገር ደረጃ የ12ኛ ክፍል የማሳለፍ ምጣኔ 3.2% ሲሆን በክልላችን ደግሞ 210323 ተማሪዎች ውስጥ 8434 ተማሪዎችን በማሳለፍ ምጣኔው 4.01 ነው። ከነዚህ ውስጥ በተፈጥሮ ሳይንስ ወንድ 44 ሴት 11 በድምሩ 54 ተማሪዎች 600 እና በላይ ያመጡ ሲሆኑ በማህበራዊ ሳይንስ ደግሞ ወንድ 5 ሴት 1 በድምሩ 6 ተማሪዎች 500 እና ከዚያ በላይ ያስመዘገቡ ናቸው። በክልል ደረጃ የተመዘገበው ከፍተኛ ውጤት ሲታይ 646 በተፈጥሮ ሳይንስ ከደሴ ልዩ አዳሪ ትምህርት ቤት እና በማህበራዊ ሳይንስ ደግሞ 533 ይሄ በአገር አቀፍ የመጀመሪያው ውጤት ነው ሲሆን ይህም ከክቡር ዶክተር ሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤት የተመዘገበ ነው። ደሴ አዳሪ ትምህርት ቤት ክቡር ዶክተር ሐዲስ ዓለማየሁ ልዩ አዳሪ ትምህርት ቤትና የባህር ዳር ዩኒቨርሲቲ ስቲም ትምህርት ቤት ያስፈተኗቸውን ተማሪዎች ሙሉ በሙሉ ወይም 100% ያሳለፉ ትምህርት ቤቶች ናቸው። እነዚህ ተማሪዎች ብዙ ችግሮችን ተቋቁመው የተሻለ ውጤት በማምጣታቸው ለሌሎች ተማሪዎች ብርታት እንዲሆኑና ለራሳቸውን ጥንካሬዎቻቸውን የበለጠ አጎልብተው ለተሻለ ስኬት እንዲያልሙ ማነቃቃት በማስፈለጉ ይህ ፕሮግራም ተዘጋጅቷል። በዚህ አጋጣሚ ፈተና በተሰጠበት ወቅት በክልላችን የተከሰተው የጸጥታ ችግርና ሌሎች በርካታ መሰናክሎች ሳይበግሯቸው ያጋጠሟቸው ነባራዊና ሕሊናዊ ጫናዎች ተቋቁመው የላቀ ውጤት ያስመዘገቡ ጀግና ተማሪዎች፣ የተማሪ ወላጆች፣ መምህራን፣ ዩኒቨርሲቲዎች፣ የጸጥታ አካላትና ሌሎችም ለፈተና ሂደት መሳለጥ አዎንታዊ ሚና ለነበራቸው ባለድርሻ አካላት ሁሉ ያለኝን ታላቅ አክብሮት እገልጻለሁ። ለዚህ ስኬት የበቃነው በእናንተ ብርቱ ጥረት በመሆኑ እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እወዳለሁ። እንደሚታወቀው ትምህርት የሁሉ ነገር መሰረት ነው። ሀገር የምትለማው ወይም የምትመስለው ዜጎቿን ነው። ዜጎች የሚመስሉት ደግሞ የትምህርት ስርዓቱን ነው። ብቁ ንቁና ብርቱ ትውልድ ለመፍጠር የሚፈልግ ሁሉ ጥራት ያለውና አካታች የትምህርት ስርዓት መተግበር ይገባዋል። ጥራት ያለውና አካታች ትምህርት የዜጎችን ግንዛቤ ያሳድጋል፣ ሀገሩ የምትፈልገውን ያውቃል፣ መከባበርና መቻቻልን ያጸናል፣ ግጭቶች በውይይት እንዲፈቱ ያደርጋል፣ የሰዎችን በምክንያት ማመንና የመወሰን አቅም ያሳድጋል፣ ግልጽ የሆነ ውይይትና ክርክር እንዲዳብር ያደርጋል፣
የኢኮኖሚ አቅሞችን ለመፍጠር የተፈጠሩትንም ሚዛናዊና ስልታዊ በሆነ መልኩ ለመጠቀም አቅም ይፈጥራል። በተጨማሪም ተሻጋሪ የሆነ የደህንነት ስርዓትና የፖለቲካ ተቋማት አዳዲስ የኢኮኖሚ ምንጮችና በሳል የኢኮኖሚ አመራርና አጠቃቀም እንዲጎለብት ጠንካራ ማህበራዊ ሰንሰለት በሰዎች፣ በተቋማት፣ በህብረተሰብ መካከል እንዲኖር ያደርጋል። በመሆኑ መንግስታችን ካስቀመጣቸው ዋና ዋና አቅጣጫዎች መካከልም ትምህርትና ቴክኖሎጂን በማስፋፋት ተወዳዳሪ የሰው ሀብት ማፍራት፣ የክልሉን ኢኮኖሚ ማሳደግ፣ ጠንካራ የአሰራር ስርዓትን መገንባት ዋና ዋናዎቹ ናቸው። ስለዚህ ዛሬ ይህንን ፕሮግራም ያዘጋጀ ነው ወደ ዩኒቨርሲቲ የሚገቡ ልጆቻችን ዘመኑ የሚያዋጀውን እውቀት፣ ክህሎትና አመለካከት አዳብረው ለሀገራችን ብሎም ለዓለም ስልጣኔና ብልጽግና የበኩላቸውን እንዲወጡ ለተከታዮቻቸው መልካም አርአያ እንዲሆኑ ለማበረታታትና አደራም ጭምር ለመስጠት ነው። ክቡራንና ክቡራት፣ ሀገራት ለትምህርት ስራ ልዩ ትኩረት የሚሰጡትም ዘላቂነት ያለው እድገትና ብልጽግና ማረጋገጥ የሚቻለው በትምህርት እንደሆነ ስለሚረዱ ነው። ዘላቂነት ያለው እድገት የተረጋገጠበትና አስተማማኝ ሰላም የሰፈነበት ሀገር የሚገነባው በተማረ የሰው ኃይል ነው። የተማረ የሰው ኃይል ማለት ደግሞ በእውቀት፣ በአስተሳሰብ፣ በክህሎት የዳበረና የለማ የሰው ሀብት ማለት ነው። ይህ ደግሞ የሚሳካው በትምህርት መሆኑ ይታወቃል። የሀገራችን የእድገት ጉዞ ስናይ ከትምህርት ጉዞአችን የተለየ አይደለም። ያለፈው ታሪካችን ብቻ ሳይሆን የቀጣይ እድገታችን የሚወሰነው በትምህርት ስርዓታችን ጥራት፣ ተደራሽነት፣ ፍትሐዊነትና ተገቢነት መጠን መሆኑን አውቀን ሁላችንም የድርሻችንን ልንወጣ ይገባል። ለዚህ ማረጋገጫ ደግሞ የምናፈራቸው ተማሪዎች ተወዳዳሪነትና ጥራት ነው። በመሆኑም ተማሪዎቻችን ብቁና ተወዳዳሪ ሆናችሁ የራሳችሁን የቤተሰቦቻችሁንና የሀገራችን ፍላጎት እንደምታረኩ ያለኝን ተስፋ ልገልጽ እወዳለሁ። ክቡራንና ክቡራት፣ የትምህርት ስራ ውጤቱ አዝጋሚና ብዙ ግብዓት፣ ጤናማና ሰላማዊ ከባቢ የሚፈልግ ነው። ነገር ግን በሀገራችን ብሎም በክልላችን የገጠመው የጸጥታ ችግር እና ይህን ተከትሎ የመጡ የተለያዩ መሰናክሎች የትምህርት ስራችን ላይ ጫና ማሳደራቸው ይታወቃል። ቢሆንም ግን የክልላችን መንግስትና የተከበረው ሰላም ወዳዱ ህዝባችን ባደረጉት ተጋድሎ ወደ ሰላማዊ ህይወታችን እየተመለስን እንገኛለን። በመሆኑም ሰላም ያለውን ፋይዳ በመረዳት ሁላችንም ክልላችን ወደ ነበረበት የተረጋጋ ሁኔታ እንዲመለስ የበኩላችንን ሚና እንድንጫወት አደራላለሁ። ሰላም ለመማር ማስተማር ሂደቱ ያለውን ፋይዳ እንኳን ብናይ ዘርፈ ብዙ ነው። ሰላም ጤናማ የትምህርት ስርዓት እንዲኖር ያደርጋል። ዜጎች በእውቀት፣ በአስተሳሰብ፣ በክህሎት የዳበሩ እንዲሆኑ ያደርጋል። የዜጎችን የመማር መብታቸው እንዲጠቀሙ ያደርጋል። የትምህርት ስርዓቱ ብቁና ተወዳዳሪ የሰው ሀብት እንዲፈጥር ያደርጋል። የትምህርት ተሳትፎ ላይ ያለውን ብናይ ግጭት ባለባቸው አካባቢዎች የተማሪዎች ምዝገባ ይጓተታል። ተማሪዎች ወደ ትምህርት ቤት የመሄድ ዕድላቸው በእጅጉ ይቀንሳል። በግጭቱ የተነሳ የትምህርት ቤቶች መሰረተ ልማቶች ይወድማሉ። የትምህርት ቁሳቁሶች ችግር ገጥሟቸዋል። መፈናቀል፣ ስደት ስለሚኖር በተማሪዎች ተሳትፎ ላይ ከፍተኛ ጫና ያሳድራል። ሰላም ካለ ግን ተማሪዎች ያለምንም ስጋትና ፍርሃት ትምህርታቸውን እንዲከታተሉ ያስችላል። ይህ ተሳትፏቸውን እንዲያድግ ወይም እንዲቆረሙዝ ያደርጋል። ሌላው ሰላም ለተማሪዎች ደህንነት ስሜት እንዲሰማቸው ያደርጋል። ሰላማዊ ማህበረሰብ ባለበት አካባቢ ለተማሪዎችና መምህራን ምቹ ሁኔታዎችን ይፈጥራል። ማለትም መማር ማስተማሩ በጥሩ ሁኔታ እንዲካሄድ ግብዓት በማሟላት ትምህርቱ በጥሩ ሁኔታ እንዲሳለጥ አስፈላጊ ሁሉ ያሟላሉ። ተማሪዎች በሰላማዊ ሁኔታ ሙሉ ትኩረታቸው ለትምህርታቸውና ለትምህርታቸው ብቻ ይሆናል። የስነ ልቦና ማህበራዊና አካዳሚ ብስለታቸው እንዲጨምርላቸው ያደርጋል። ለትምህርት ጥራቱም ያለው አበርክቶ ከፍ ያለ ነው። ሰላማዊ አካባቢ የትምህርት ጥራት መጠበቅ ከፍተኛውን ድርሻ ይወስዳል። መምህራን ትኩረታቸው መማር ማስተማሩ ላይ ይሆናል። ተማሪዎቹ ሙሉ ትኩረታቸው በትምህርታቸው ላይ ይሆናል። የትምህርት ግብዓቶች የትምህርት ጥራትን ሊያረጋግጡ በሚችሉበት ሁኔታ ሁሉ አስፈላጊ አስተዋጽኦ ይሆናል ወይም አስተዋጽኦ ውጤታማ እንዲሆን ያደርጋል። ውድ ተሸላሚ ተማሪዎቻችን፣ የዛሬ ሽልማታችሁ ከቁስነት ያለፈ ለነገ ጉዟችሁ ስንቅ የሚሆን ልዩ መልእክት አለው። የተሸለማችሁት በትጋታችሁ ውድድሩን አሸንፋችሁ አልፋችሁ ነው። ይህ አሸናፊነታችሁ በቀጣይ ህይወታችሁ በምታሳልፏቸው መንገዶች ሁሉ ዘልቆ ስኬታማ እንደምትሆኑ ምኞቴን ብቻ ሳይሆን እርግጠኛ መሆኔን ጭምር ልገልጽላችሁ እወዳለሁ። በድጋሜ እንኳን ደስ አላችሁ፣ እንኳን ደስ አለን እንላለን። ለዚህ ፕሮግራም መሳካት
አስተዋጽኦ ላደረጋችሁ በችግር በደስታ መጎናችሁን ላላችሁ ወገኖችና አጋሮች እና ሌሎችም አጋር አካሎች ለነበራችሁ በጎ ሚና ምስጋና ላቀርብላችሁ እወዳለሁ። እንኳን ደህና መጣችሁ ለማለት እወዳለሁ። በተደጋጋሚ እንደሚባለው ሀገር፣ ህዝብ እና መንግስት ችግር በገጠማቸው ጊዜና በውስብስብ ችግሮች ውስጥ በገቡ ጊዜ ተመልሰው ትምህርትና የትምህርት ስርዓታቸውን ይፈትሹ ይባላል። ይህ ማለት የሀገር ልማት፣ የሀገር እድገት፣ የሀገር ውስብስብ ችግሮች የሚፈታውና የሚፈታው በዚህ በትምህርት ዘርፍ ባለው የሰው ኃይልና በትምህርት ዘርፍ ውስጥ በሚሰማራው ኃይል ነው። ስለሆነም የሀገር እድገት ለማፋጠን፣ የሀገር ልማት ለማፋጠን፣ በሀገር በመንግስትና በህዝብ መካከል የሚኖርን ግንኙነትና ትስስር ለማሳለጥ ከፍ ለማድረግና በትስስሩ ውስጥ ያለውን ችግር ለመፍታት ሀገራትና ህዝቦች በትምህርት ስርዓታቸው ውስጥ ያለውን ጉዞና በሂደት ውስጥ ያሉትን ችግሮች መቅረፍ ለዛሬ የማይባል ተግባር ነው። ስለሆነም በእኛ ሀገር የሚያጋጥሙ ችግሮች በአንድም በሌላ መንገድ ይሁን በትምህርት ስርዓታችን ውስጥና ትምህርትን የመራንበት ለትምህርት የሚያስፈልጉ ግብአቶችንና መሰረተ ልማቶችን ያሟላንበት በትምህርት ሴክተር ውስጥ ያሉ አካላቶችን ያጋጠሟቸውን ችግሮችን የፈታንበትና በመፍታቱ ሂደት ውስጥ የተሳተፍንበት እና አመራር የሰጠንበትን ሁኔታ የሚያሳይ ስለሆነ እንደ ችግር የገጠሙንን ሁኔታዎችና ሌሎች ነገሮች በትርጉም ባለው ደረጃ ለመፍታት ትምህርት ስርዓታችን ውስጥ ያሉን ችግሮች መፈተሽ ለዛሬ የማይተው ጉዳይ ነው። ስለሆነም በዚህ ሂደት ውስጥ ትምህርት ለሀገር እድገት ያለው አስተዋጽኦ ከፍ ያለ ነው ስንል ለግለሰቦች ዝናን፣ ለግለሰቦች የቁስ ፍላጎትን፣ ለግለሰቦች የስብዕና እውቅናን ከማስገኘቱን ባሻገር እንደ ሀገር የፖለቲካ የማህበራዊ ትስስራችን የሚፈታ በመሆኑ እዚሁ ሳለ ትምህርት ለግለሰብ ስኬት፣ ለሀገር የእድገት ምንጭና መሰረት፣ ለፖለቲካው ደግሞ ህዝብና መንግስት የሚተሳሰርበት ስለሆነ ጤናማ የሀገር ግንባታና የብሔራዊ ትርክትን ለመገንባት ትምህርት ስርዓቱ ላይ የምናደርገው ኢንቨስትመንት የራሱ አስተዋጽኦና ድርሻ ከፍ ያለ ነው። ስለሆነም ይህንን አስተዋጽኦና ድርሻ ከፍ ለማድረግ በትምህርት ስርዓት ውስጥ ያሉ ዋነኛ ተዋናዮች በተለይ መምህራኖችን የነሱን ማልማትና በመምህራኖች ልማት ውስጥ ያለን ችግር እንዲሁም በትምህርት ስርዓት ውስጥ ያሉትን የአቅርቦት ችግሮች መፍታት በአጠቃላይ በሀገር ልማት ላይ አስተዋጽኦ ከፍ ያለ ነው። በዚሁ ለትምህርት ስርዓቱ አስተዋጽኦ የሚያደርጉ አጋር አካላትን አስተሳስሮ መምራትና በቅንጅቱ ሂደት ውስጥ ያለውን ችግር መፍታት ትምህርትን ለማሳለጥና ሂደቱ ውጤቱ ጤናማና ተመጋጋቢ እንዲሆን አድርገን ለመምራት በጣም ወሳኝነት ስላለው ሂደት ውጤትና ግብ ላይ አተኩረን የትምህርት ስርዓቱን ለማዘመን እንሰራለን። ዛሬ የምትሸለሙ ውድ ተማሪዎቻችን ሽልማታችሁ እስከ ዛሬ ከሚደረገው ቁሳዊ ሽልማት በላይ ነው። እናንተ ዛሬ የተሸለማችሁ ውድ ተማሪዎቻችን በብዙ ፈተናና ተግዳሮት ውስጥ ያለፋችሁ፣ ችግርን መቋቋም የምትችሉ፣ ከችግር በላይ ሆናችሁ በጽናት መቆምና ማለፍ የምትችሉ አይበገሬ ትውልድና የአይበገሬው ትውልድ ማሳያ ተምሳሌት በመሆናችሁ ሽልማታችሁ ከቁስም በላይ ነው። እስካሁን በክልላችን ባሉ ትምህርት ቤቶች ወይንም በተማራችሁባቸው ትምህርት ቤቶች በነበራችሁ ሂደት ውስጥ ዕውቀትን በትዕዛዝ መልክ ስትቀበሉና ስትሰጡ ቆይታችኋል። ዛሬ ሸልመን ወደ ሌሎች የሀገሪቱ ዩኒቨርሲቲዎች እናንተን ስንሸኛችሁ እናንተ ከሌላው የኢትዮጵያ ሕዝብ ጋር ከሌላው የኢትዮጵያ ወንድም እህቶቻችሁ ጋር እየተገናኛችሁ ከነበራችሁበት ወረዳ ዞንና ክልላዊ እይታ እየወጣችሁ ኢትዮጵያዊ አፍሪካዊና ዓለም አቀፋዊ እይታን ለመያዝ
እውቀት የምታገኙበትን ጉዞ የምትጀምሩበትን ቀን ዛሬ እየባረክን ያለንበት የሽልማት ስነ ስርዓት ነው። ስለሆነም እናንተ የመጣችሁትና ያለፋችሁት ሰዎችን ለማለፍ በሚከብዳቸው ትልቅ ችግር ነውና በቀጣዩም ጉዟችሁ ውስጥ ሀገራችሁ የምትፈልገውን የነገውን ቴክኖሎጂ ሀገራችሁ የምትፈልገውን የነገውን አዲስ የፖለቲካ አሰራርና የማናጅመንት አሰራር ፈጠራ ላይ ትልቅ አስተዋጽኦ የሚያደርገው ቅንጭላት ዛሬ እየሸለም ነው። ሀገራችሁ በአርቲፊሻል ኢንተለጀንስ ከፍና ላቅ ማለትን ትፈልጋለች። ሀገራችሁ በናኖ ቴክኖሎጂ ከፍና ላቅ ማለትን ትፈልጋለች። ሀገራችሁ በባዮ ቴክኖሎጂ ከፍና ላቅ ማለትን ትፈልጋለች። ሀገራችሁ አዲስ የመንግስት አሰራር ትፈልጋለች። ሀገራችሁ አዲስ የሲቪል ሰርቪስ ስርዓትን ትፈልጋለች። ዛሬ እዚህ የምንሰልመው ዛሬ እዚህ እውቅና የምንሰጠው 60 ሰዎች ይህንን ቀጣይ ጉዞ በመትለምና በመትለም ብቻ ሳይሆን ያንን ቀጣይ ጉዞ በማሳለጥ በመምራት እንዲሁም ከፊት ሆነው የሚመሩትን የነገዎቹን የሀገር መሪዎች፣ የነገዎቹን የክልል መሪዎች፣ የነገዎቹን ሳይንቲስቶች፣ የነገዎቹን የባንክ ማናጀሮች እና የነገዎቹን ዶክተሮች እውቅና እየሰጠን ነው። ስለዚህ ዛሬ ለእናንተ እውቅና ስንሰጥ ሀገርን ለመገንባት አንድ የመሰረት ድንጋይ እየጣልን ነው። ሀገርን ለመገንባት የመሰረት ድንጋዩን ተባብረን እያሰናው ነው። በመደመር እውቅና ሰጠናችሁ ማለት ጉዟችን ተደምሮ ችግራችን ተደምረን እንደምንፈታ ማሳያ ስለሆነ ዛሬ የምንሰጣችሁ ሽልማት እውቅና ብቻ ሳይሆን ለቀጣይ ጉዟችሁ ኃላፊነታችሁን በትጋትና በላቀ ሁኔታ እንድትወጡ ጭምር ኃላፊነት እየሰጠን ነው። ስለዚህ የዛሬው ሽልማታችሁ እኛ አሁን ሀገር እየመራን ያለን፣ እኛ ዛሬ እያረስን ያለን፣ እኛ ዛሬ እየነገርን ያለን፣ እኛ ዛሬ በሽተኞችን በየሆስፒታሎቹ እያከምን ያለን፣ እኛ ዛሬ በየቤተ እምነቶቹ የእምነት አገልግሎት እየሰጠን ያለን ሰዎች ነገ እናንተ ጤናማ በሆነ መንገድ ተረክባችሁን እኛ የምንሰራውን ስራ ሰርታችሁ ሀገራችንና ክልላችን የምትፈልገውን ጤናማ ጉዞ እንድታስቀጥሉ የሚያስችለውን የሰው ኃይል እያበረከትንና ይህን የሰው ኃይል መርቀን እውቅና ሰጠን እየሸኘ ስለሆነ ኃላፊነታችሁ ከፍ ያለ መሆኑን በደንብ ማወቅና መገንዘብ ይገባል። በዚህ ሂደታችሁ ውስጥ በጣም መወጣት የሚገባችሁ ነገር እኛ ላይ ያለውን የተበታተነ ነጠላ ትርክትን በመተው ለሀገር ግንባታ በጣም አስተዋጽኦ ያለውን የወል እውነትና የብሔራዊነት ትርክትን በትምህርት ሂደታችሁና በምትሄዱባቸው ዩኒቨርሲቲዎች ከሌሎች ወንድም የኢትዮጵያ ልጆች ጋር በጋራ በመሆን በመቀናጀት በመተባበርና እነሱ ከኛ ምን ይፈልጋሉ፣ እኛ ከነሱ ምን እንፈልጋለን የሚል መገነዛዘብን በመረዳት ተገንዝባችሁ እነሱም እንዲገነዘቧችሁ በማድረግ ራሳችሁንና የአማራ ክልልን ሕዝብ በሌሎች የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ፊት ያለውን ክብር ላቅ እና ከፍ አድርጋችሁ እንዲታሳዩ በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። በሁለተኛ ደረጃ ዋናው ስራችሁ ትምህርት ላይ ነውና በዩኒቨርሲቲዎቻችሁ ጊዜያችሁን አልባሌ ቦታ ላይ ባለማሳረፍ ቅድም ላልኳቸው ሀገሪቱ ለምትፈልጋቸው ላቅ ላሉት ሁኔታዎች ላቅ ያለ እውቀት፣ ክህሎት እና አመለካከት ይዛችሁ ለመውጣት መጣር ይገባችኋል። ትምህርት አንድም እውቀት የሚገኝበት ሁለትም ክህሎት የሚገኝበት ቢሆንም ዋናና የመጨረሻ መለኪያው የተለወጠ አስተሳሰብ፣ የተለወጠ አይምሮ ይዘን ወደ ህብረተሰቡ ስንቀላቀል በዚህ የተለወጠ አስተሳሰብና አይምሮ ህዝቡን ማስተሳሰርና ማገልገል ካልቻለ ህዝቡ ጋር የሚኖረን ግንኙነት ጤናማ መሆን ካልቻለ አስቸጋሪ ስለሚሆን ከሁሉም በላይ ከምታገኙት የግሬድ ሪፖርት በላይ ይዛችሁት የምትወጡት የተለወጠ አስተሳሰብና የተፍታታ እጅ ለሀገር እድገት ወሳኝ ነውና እዚህ ላይ በጣም አተኩራችሁ እንድትሰሩ ጥሬን ማስተላለፍ እፈልጋለሁ። በሶስተኛ ደረጃ
ትምህርት ከየትኛውም ሴክተር በላይ ሰላምን ይፈልጋል። ሁሉም የልማት መስክና የልማት አማራጮች፣ ሁሉም ስራዎች ሰላምን ቢፈልጉም ትምህርት ግን ሰላምን ይፈልጋል። ሰላም ለትምህርት አስፈላጊ ነው የምንለው በትምህርት ዘርፉ ያሉ መምህራኖች፣ ወላጆች እና ተማሪዎች እና ትምህርት የሚካሄድበት ትምህርት ቤቶች በራሳቸው ጥይት የማይሰማባቸው የስነ ልቦና ተጽዕኖ የማይደረግባቸውና ጫናማ የማይፈጠርባቸው አካባቢዎች መሆን አለባቸው። ተማሪዎች ጥይት እየሰሙ እሩምታ እየሰሙ ትምህርትን ይከታተሉ ማለት ምናልባት አሳን በአሸዋ ላይ በምድረ በዳ ላይ እንዲዋኝ መጠየቅ ስለሆነ ቢማሩም ውጤቱ የትምህርት ጥራትን የሚያረጋግጥና ተማሪዎቹ ከተማሩ በኋላ በአገር አቀፍ በዓለም አቀፍ ተወዳዳሪ የሚሆኑ ተማሪዎች አድርገን ስለማንዋጣቸው ሰላም የትምህርት ዘርፉን አዎንታዊና ትርጉም ባለው ደረጃ የሚጎዳ መሆኑን ሁላችንም በሁሉም መስክ ሰላምን ለማረጋገጥ መስራትና ርብርብ ማድረግ ይገባል። ለዚህም በምትመደቡበት በምትሄዱበት ቦታ አንድ ጠጠር መወርወር ይገባል። ሰላም ከእምነት ተቋማት፣ ሰላም ከሃይማኖት አባት፣ ሰላም ከሽማግሌዎች ይሰበካል፣ ይተላለፋል። የሃይማኖት አባቶቻችን፣ ሽማግሌዎቻችን፣ ታላላቆቻችንና ተጽዕኖ ፈጣሪ ምሁራኖቻችንና ባለሀብቶቻችን ክልላችን የገጠመውን ሰላም ለመፍታት የራሳችሁን አዎንታዊ አስተዋጽኦ ማድረግና በሂደቱ በአፈታት ሂደቱ ውስጥ መሳተፍ ዛሬ ለሸለምናቸው ልጆች ደግመን ነገ ለመሸለምና ተመሳሳይ ልጆችን ለማፍራትና ለማውጣት ወሳኝነት ስላለው ይህንን የሰላም ሁኔታ መፍታትና ማረጋገጥ ቁልፍና የወቅቱ የአማራ ክልል አንገብጋቢ ችግር መሆኑን ተረድታችሁ በዚህ ላይ እንድትሳተፉ ጥሬን ማስተላለፍ እፈልጋለሁ። በዚህ አጋጣሚ ስንሳተፍ ግን ሐቀኛ ሆነን መሳተፍ ይገባል። ስንሳተፍ ግን አስመሳይ ሆነን መሳተፍ አይገባንም። ስንሳተፍ ከልባችንና ከአንጀታችን እያለቀስ መሆን መቻል አለበት። ያዞን ባያነባን በሰላምን ለማረጋገጥና ለመፍታት የምንሳተፍ ከሆነ ችግሩንም አንፈታውም ከአምላክም ጋር ከሕዝብም ጋር ከመንግስትም ጋር ስለማንታረቅ ሰላምን ለማስፈንና ለማጽናት ሐቀኛ ንግግር፣ ሐቀኛ ተሳትፎ፣ ሐቀኛ እና እውነተኛ የሰላም አማራጭን ይዞ መቅረብና በዚያው ልክ መነጋገር ስለሚያስፈልግ ከሁሉም በላይ ሐቀኝነትን ይዘን ሰላምን ለማጽናት መስራት ይገባል። በመጨረሻ ዛሬ የተሸለማችሁ ውድ ተማሪዎቻችን በምትሄዱበት ቦታ ሁሉ መልካሙን ነገር እንዲገጥማችሁ እየተመኘው በሂደታችሁ ክልሉንና የአማራን ሕዝብ ክብር ከፍ ለማድረግ በምትሰሩት ሂደት ውስጥ የክልሉ መንግስት ከጎናችሁ እንደሚሆን እያረጋገጥኩ በድጋሚ ወላጆችና ተሸላሚ ተማሪዎች እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። አመሰግናለሁ። አክባሪ ትውልድ ለመገንባት በሁሉም ዘርፍ ቅብብሎች ያስፈልጋል። በተለይ ደግሞ ሰው ያስፈልጋል። ምንወዳት ሀገራችን ለመገንባት፣ ለማጽናት፣ ለቀጣይ ትውልድ ለማስረከብ ሰው ያስፈልጋል። ሰው ሀሳብ ያለው ሰው፣ እውቀት ያለው ሰው፣ በቴክኖሎጂ ያደገ የበለጸገ ሰው ያስፈልጋል። ስለሆነም ዛሬ ከፊታችን የተሸለማችሁ ውድ ተማሪዎች ክልላችን በብዙ ችግር መከራና ስቃይ ውስጥ ሆኖ ባለበት ጊዜ ከፍተኛ ውጤት አምጥታችሁ ለዚህ ክልል ሕዝብ ትልቅ ተስፋ የሆናችሁ በተለይ ክልሉን የሚረብሸውን ድህነት ላንዴ እና ለመጨረሻ ጊዜ በቀጣይ በትውልድ ቅብብሎሽ ለማክሰም ያደረጋችሁት አስተዋጽኦ፣ ያደረጋችሁት ልፋት፣ ውጣ ውረድ
እንዲሁም የነገውን ሀገራችሁን በማሰብ ይህን ያህል ውጤት አምጥታችሁ ስትሸለሙ ምን ያህል የአማራ ሕዝብ ደስ ስለሚለው እንኳን ደስ አላችሁ ለማለት ፈልጌ የሀገር በተደጋጋሚ እንደሚባለው እንዲያድግ እንዲበለጽግ ከተፈለገ የትምህርት ተቋሙን መደገፍ የትምህርት ተቋሙን በመሰረተ ልማት በግብአት በቴክኖሎጂ ሙሉ ማድረግ ይጠበቃል ትውልድ ከሚገነባባቸው ዘርፎችን የመጀመሪያው የትምህርት ተቋሙ ነው ስለሆነም መንግስትም ወላጆችም ማህበራዊ ረጅ ድርጅቶችም ከውጭም ከውስጥም ያሉ አካላት ትምህርት ተቋሙ ላይ ሐሳባቸውን ሰብሰብ አድርገው ሀብታቸውን ሰብሰብ አድርገው ከደገፉ ይሄ ክልል ተወዳዳሪ ማድረግ እንችላለን ማምረት የሚችል በቴክኖሎጂ የሚያድግ የሚበለጽግ በትክክልም በሀብት ያደገ የበዛ ማድረግ እንችላለን ማለት ነው እና ዋናው የእድገታችን መሰረት የቴክኖሎጂ መሰረት ትምህርት ተቋሙ መሆኑን ለአንድ አፍታም ቢሆን መርሳት የለብንም ስለሆነም በውጭም ያለን ሰዎች ሌላውን ወደ ጎን ትተን ውስጥም ያለን ሰዎች ሰብሰብ ብለን ተደራይተን ተደጋግፈን እስካሁን ያጣነውን አጠቃላይ የመቀናጀት የመደጋገፍ ችግር በቀጣይ በሚያካክስ አቅም በሚፈጥር የክልላችን ኢኮኖሚ ከፍ በሚያደርግ ሁኔታ አልመን ካልሰራን በስተቀር እጅግ በጣም ብዙ ፈተና በቀጣይ ሊገጥመን ይችላል ማለት ነው ትውልድ የመገንባት ጉዳዩ አንዱ የሚጀመረው ከቤተሰብ ነው ስለዚህ እኛ ወላጆች አባቶች እናቶች የምናስተምራቸውን ልጆች ባህላቸውን እንዲያከብሩ እሴቶቻቸውን እንዲያከብሩ ታሪካቸውን እንዲያውቁ የቀጣይ የብልጽግና የእድገት ጉዟቸውን እንዲረዱ በማድረግ ረገድ የአማራ ክልል ወላጆች ብዙ ነገር ስለሚጠበቅባችሁ ይህንን አስባችሁ መስራት የግድ ይለናል ማለት ነው በተለይ የክልሉ አጠቃላይ የመንግስት መዋቅር አሁን ክልሉ የገጠመንን ችግር ሁላችሁም ታውቁታላችሁ የመጀመሪያ ስራችን ሰላም ማስፈን ነው ክልሉ ሰላም ይፈልጋል የክልሉ ህዝብ ሰላም ይሻል ሰላም የማስፈኑ ጉዳይ ቀዳሚ ተግባር ነው አጀንዳ ነው ስለሆነ መንግስት ክልሉ የገጠመውን የሰላም እጦት እና የመልማት ችግሩን በጥልቀት በመለየት እና ከችግሩ እንድንወጣ በማቀድ እና በቀጣይ ተስፋ በማሳየት ረገድ አሁን ያለበት ቁመና እጅግ በጣም ከፍ ያለ በመሆኑ መንግስትን በውጭም በውስጥም ያሉ የኢትዮጵያ ዜጎች የዚህ ክልል ዜጎች እንዲያግዙ ጥሪ እናቀርባለን ማለት ነው ሰላም የሁሉም ነው የሚል መልእክት ሰምቻለሁ በተግባርም ትክክል ነው እውነታውም ይሄ ነው ሰላም የማይፈልግ ማንም የለም ሰላም እንዲደፈርስ የሚያደርገው ኃይል ሁሉ ሰላም ሲሰፍን ብቻ ነው መኖር የሚችለው በሰላም በጤና እየሰራ ሀብት እየፈጠረ በነፃነት እየተንቀሳቀሰ የሚኖረው ሰላም ሲኖር ነው አሁን ደግሞ ክልሉ ሙሉ አቅሙን ተጠቅሞ የክልሉ ህዝብ ይቅርባይነቱን ስለሚያቅ የህዝብን ጥያቄ በመቀበል በተለይ በመንግስት ደረጃ በአሁኑ ሰዓት የሰላም ጥሪ አድርገናል ይህንን የሰላም ጥሪ አስመልክቶ በየሾለቂያው በየወንዙ በየተራራው ያሉ ሰዎች ይግቡ ይቅር እንላቸዋለን ባጠፉት እንምራቸዋለን ህዝባችንም ትግስተኛ ነው ሃይማኖተኛ ነው ባህሉን ያከብራል ይቅርታን ይፈልጋል መንግስትን ጠይቋል ስለሆነም ይሄንን አክብራችሁ ወደ ሰላም መመለስ አለባችሁ
የኢትዮጵያን ጉዞ የማይፈልጉ የከረረ ሐሳብና ተግባር ውስጥ ያሉ ግን ደግሞ ለኢትዮጵያ እና ለዚህ ክልል የማይጠቅም አጀንዳ የያዙ የተደረገላቸውን ጥሪ ማክበር ነው የሚሻላቸው። ይሄ ሲሆን ነው ሰላም የሁሉም የምንለው በተግባር ማሳየት የምንችለው። እነዚህን የመሰሉ ልጆች ትምርታቸውን በነፃ የሚማሩበት ጭንቅላታቸው በእውቀት የታጨቀ የበለጸገ ነገ ሀገር የሚመሩበት በትምህርቱም በምርምሩ በሁሉም መስክ ባለቤቱ ነው። ልክ እንደሌሎቹ እንዳደጉና እንደበለጸጉ ሀገሮች የኛም ሀገር ትልቅ ሚስጥር ያላት የታጨቀ ባህልና ሴት ያላት ታሪክ ያላት አሁን ደግሞ በአዲስ ታሪክ የሚሰራ እና ታሪክ የሚደግም ትውልድ የምትፈልግ ሀገር በመሆኗ የሁሉ ተቀብለን ወደፊት እያሰብ ወደ ላይ እያሰብ ያሁኑን መጥፎ ነገር ትተን የኋላውን ሁሉን ነገር ትተን ግን ወደፊት እያሰብ እየተገበርን ከሄድን በትክክልም የክልላችን የልማት ጥያቄ የሰላም ጥያቄ የማህበራዊ ጥያቄ መመለስ እንችላለንና ማሰብ አቅጣጫ ማስቀመጥ ብቻም ሳይሆን ሁሉም ነገር ወደ ተግባር እንዲቀየር ሐሳብ ያላችሁ በሐሳባችሁ ዕውቀት ያላችሁ በዕውቀታችሁ የታጨቀ ምክር ያላችሁ ደግሞ እየመከራችሁ እያስተማራችሁ በተለይ የሃይማኖት አባቶች የሀገር ሽማግሌዎች ወጣቶችም ጭምር እናቶችም ጭምር ጥሪ የተደረገውን ተግባር ወደ ፍሬ እንድትቀይሩ ጥሬን እያቀረብኩ ለዛሬው ፕሮግራም መሳካት በተለይ እነዚህ ተማሪዎች ይሄን ውጤት እንዲያመጡ ላደረጋችሁ ድርጅቶች የትምህርት ተቋማት ወላጆች መምህራን የሃይማኖት አባቶች የሀገር ሽማግሌዎች እንዲሁም መንግስት እጅግ በጣም እናመሰግናለን። ክብር ይስጥልን። በሰላም ያገናኘን። የመጀመሪያ ሽልማቷን መጣጥቶስልን የምንጋብዘው ብርሃን ዲሳለማየሁ ብርቱካን አስማማው ዋዬ ከደሴ ልዩ አዳሪ 602 አባይ ህትመትና የወረቀት ፓኬጂንግ ፋብሪካ ላይ ሽልማት ያዘጋጀው ሽልማቱ የሳምሰንግ M13 በብር ቢተመን 20,500 ብር የሚያወጣ ጭምር ነው። ሽልማት ስነስርዓቱን እየሰጠን የሚገኘው ጅጋር እናመሰግናለን። ይርጋ ብርሃኑ 602 በማምጣት ከአዲስ አለማየሁ ትምህርት ቤት ሩት ባያሌው መነሻ ከባህር ዳር ስቲም ሩት ባያሌው የሚመጥን መሆኗን ለማቃችሁ የተከበራችሁ ተሳታፊዎቻችን መልካሙ አንዳርጋቸው የሸዋ 603 በማምጣት ከሽጉዳድ ሄኖክ ትምህርት ቤት በዩኒቨርሲቲ ማጣቀሻ የሚሆን መጽሐፍ እንዲሁም ደግሞ የሳምሰንግ M13 በብር ቢተመን 20,500 ብር ሙላቱ እሸቴ 605 ከደሴ ልዩ አዳሪ ትምህርት ቤት ቃለአብ ሊቁ ዓለም ከ605 ከደብረ ሰላም ጎንደር ዮናታን አባይነ ሁሉንም ተማሪዎቻችን እጅግ አድርገን ነው የምናመሰግነው። የነገ ተስፋ የሀገራችን ማያ መነጽሮቻችን ናችሁ። ይግዛው ቀረብ 606 ከደብረ ማርቆስ በፍቃዱ አስፋ መልካሙ ጸጋዬ ከሁለት 611 ከ615 ከአዲስ አለማየሁ ትምህርት ቤት ሶስት ከደሴ ልዩ አዳሪ የ40 ሺህ ብር ሽልማት ከለሰ ከካቶሊክ ባህር ዳር 623 ዩኤል ስሜና ዋሴ 627 ከአዲስ አለማየሁ ትምህርት ቤት ብሩክ ሙሉጌታ እንዳ ሶስና ደረጀስ ጅመልስ 632 ከኤስኦኤስ ባህር ዳር ማርሸት ማሙሽ ተረፈ 633 ከደሴ ልዩ አዳሪ ትምህርት ቤት
ልዩ አዳሪ ዳዊት መልካሙ ቢታው 636 ከአዲስ አለማየሁ ምስጋናው ሀብታሙ አበረኝ ከአዲስ አለማየሁ እስጢፋኖስ ስሜነህ ዋሴ 640 ከአዲስ አለማየሁ ትምህርት ቤት ውጤት ያስመዘገቡ ተማሪዎች ናቸው። ያባካችሁ ለእነዚህ ታዳጊዎች የሚመጥን ክብርና ሞራል የሰጣችሁ ለመሸክለን ደጀን አዲሱ ነጋ 641 ከአዲስ አለማየሁ ትምህርት ውጤት ያስመዘገቡ ጀግኖች ናቸው። እጅግ አድርገን ነው የምናመሰግነው። ከደሴ ልዩ አዳሪ ትምህርት ቤት በተፈጥሮ ሳይንስ 646 በማምጣት ከፍተኛ ውጤት በማስመዝገብ የ40 ሺህ ብር ሽልማቱን የሚወስድልን ይሆናል። የተከበራችሁ ተመልካቾቻችን አሁን ደግሞ በ2015 ዓመተ ምህረት የ12ኛ ክፍል ብሔራዊ ፈተና ወስደው ከፍተኛ ውጤት በማምጣት ተሸላሚ ከሆኑ ተማሪዎች ጋር እንዴት ለዚህ ውጤት በቃችሁ? ያጠናን ዘይቤያችሁስ ምን ይመስል ነበር? የወደፊት እቅዳችሁስ ምንድነው? በተለይ ሌሎች የዘንድሮ የ12ኛ ክፍል ብሔራዊ ፈተና ተፈታኞች ከናንተ ምን ይማራሉ የሚለውን ሐሳብ አንስተን ቆይታ እናደርጋለን። አሁንም አብራችሁን ቆዩ፣ ተከታተሉን። እሺ ስሜ ተማሪ ድልነሳ በቀለ ይባላልው። የመጣሁት ከአንከሻ ሁለተኛ ደረጃ ትምህርት ቤት የዘንድሮ የ12ኛ ክፍል ፈተና ውስጥ 606 በማምጣት ያው ለሽልማት ቀርብ ያለው ማለት ነው። ለከፍተኛ ውጤት ለማምጣት አገዘኝ ብዬ ከማሰበው መካከል በመጀመሪያ ቤተሰቦቼን ነው። ማለት ቤተሰቦቼ ሁሉ ጊዜም የሚያስፈልገኝን ነገር ከማድረግ ወደ ኋላ አይሉም። ማለትም መጻፎችን በመግዛት ይሆናል ሌሎች ድጋፎችን በማድረግ አብረውን ከጎኔ ነበሩ። ሲቀጥልም መምህራኖቼ ሁሉ ጊዜም በስርዓት ያስተምሩን ነበር። ማለትም ከተመደበላቸው ሰዓቶችም እሁድና ቅዳሜ በማስተማር እኛን ሲደግፉን ለቆዩ መምህራን ምስጋና ማቅረብ ፈልጋለሁ። ማለት እዚህ ሽልማት ተበቃለሁ ብዬ ያው ቀድሜ አስቤ ነበር። ማለትም ያው በጣም ለፍቻለሁ ማለት ባልችልም የሻልኩት ነው ያሉ ሞክሬያለሁ እና ይህን ሽልማት በማግኘቴም በጣም ደስ ብሎኛል። ያው ለቀጣይ ተማሪዎች ማስተላለፍ እንፈልገው መልእክት ያው በሆነ ባልሆነ ምክንያት ተስፋ መቁረጥ አያስፈልግም። ሁሉ ጊዜም በርታችሁ አጥኑ። ያው ግዴታ 600 በላይ ማለት አይደለም። የተሻለ ውጤት ከ350 በላይ ለተፈጥሮ ሳይንስና ከ300 በላይ ለሶሻል ሳይንስ ማምጣት ትችላላችሁ። ተስፋ አትቁረጡ። ሁሉ ጊዜም ጊዜ ያለ ማለት ፈልጋለሁ። በርታችሁ አጥኑ ማለት። ይሄን ለማስቀጠል ሁሉ ጊዜ ያው ዲጂታል ላይብራሪም አለ እዛው ጋር ኖርማል ላይብራሪም አለ የቤተ መጻሕፍት እዛው ጋር እየገባሁ ሁሉ ጊዜ አጠናለሁ። ትልቅ ኃላፊነትን የተቀበለው ማለትም ሽልማት ማለት እንዲሁ እንድናበቃ አይደለም። ይሄ የመጨረሻ ሳይሆን ያው የመጀመሪያ ነው። ሽልማት የመጀመሪያ ነው ማለት ነው እኔ ማሰበው ማለት ነው። ኤልያስ ደሳለኝ ይባላልሁኝ። የመጣሁት ከደሴ ልዩ አዳሪ ትምህርት ቤት ነው። የማጥናቴ ውጤት ምን ያክል ደረጃ ላይ ያደርሰኝ እንደሚችል በማመኔ ምክንያት ምንም አይነት ሊሚቴሽኖች ቢኖሩም ምንም አይነት አለመመቻቸት ቢኖርም እነሱን ተቋቁሞ ለማለፍ አስችሎኛል። ለቀጣይ ለሚፈተኑ ተማሪዎች የምናገረው ነገር ያው ቫልዩ እንዳለው መረዳት ነው። ዋናው ነገር ቫልዩ እንዳለው መረዳት ከቻለን ምንም አይነት ሳክሪፋይስ ማድረግ እንችላለን እና ይሄንን ለማድረግ ዝግጁ መሆን አለብን ለዚህ ውጤት ለመብቃት ብዬ አስባለሁ። ቀላል አይደለም። ቀላል ነው ለማለት ፈልጌ አይደለም። ከባድ ነው እዚህ ደረጃ መድረስ። ነገር ግን ይደረሳል። መቻሉን አምኛለሁ። ከአምናም የኛ ትምህርት ቤት ተማሪዎች ከፍተኛ ውጤት አምጥተው ነበር በሀገር አቀፍና የነሱን ፈለግ ተከትዬ ነው እዚህ የደረስኩት። መቻሉን ስላሳዩኝ ስላመንኩኝ ነውና ለቀጣይ ለሚፈተኑ ተማሪዎች ደግሞ ቢችሉ ከኔ እንደሚቻል አይተው ደግሞ እነሱም ቢያመጡ በጣም ደስተኛ ሆናለሁ። እንደ ሀገር በትምህርት ስርዓቱም ሆነ በትምህርት ቤቶች ላይ ያሉ ትላልቅ ጉድለቶች እንዳሉ ይሰማኛል። እንደ ሀገር ብዙ ነገሮች ሊቀረፉ የሚገባቸው ነገሮች አሉ ብዬ አስባለሁ። ይህም ካለፈው አመት ጀምሮ አንዳንድ ነገሮች እየተሰሩ ነው ብዬ አምናለሁኝ። በእርግጥ 3% ብቻ ማለፍ ቢችልም ይህ የሚያሳየው ያው ተማሪ አይለፋም ማለት ወይ መምህራን አይለፉም ማለት ሳይሆን ትናንሽ ጉድለቶች እየተደመሩ ሲሄዱ እየተደራረቡ እየተጠራቀሙ ሲሄዱ ምን ያክል አፌክት እንደሚያደርገን ነው። የትምህርት ስርዓቱ ከታች ጀምሮ
የተወሰነ ጉድለት ቢኖረውም በየደረጃው የተወሰኑ ጉድለቶች እያደጉ ሲመጡ እየተደራረቡ መጥተው ትልቅ ጫና የሚሆኑበት ጊዜ እንዳለ ያስረዳን ይመስለኛልና በዚህ መልኩ በአሁን ተጀምሯል በሚባል ደረጃ ነገሮችን ለመቅረፍ እየተሰራ ነው ብያምናለሁኝ። ወደፊትም የተሻለ ነገር እጠብቃለሁ እንግዲህ ከሀገሪቱ የትምህርት ስርዓት። ያው ብዙ አስቸጋሪ ነገሮች እንዳሉ በሀገራችን ላይ እረዳለሁኝ እኔ። ነገር ግን ለእንደዚህ አይነት ጥያቄ መልስ ሊሆን የሚችለው በኮቪድ ጊዜ የነበረውን ነገር እናስታውሳለን፣ ዓለማችንን ምን አይነት ጫና አሳድሮባት እንደነበረ። ነገር ግን ኮቪድም ቢሆን አልፏል እና ብዙ ነገሮች ያልፋሉ እና አሁን ላይ ያለው አለመረጋጋት ቢሆን ምንም አይነት የተለያዩ ፍላጎቶች እና ዲማንዶች ቢኖሩትም ብዙ ሰው ማለት ነው እነዚህ ነገሮች ከተስተካከሉ በኋላ ወይም ደግሞ ሰላምና መረጋጋት ከሰፈነ በኋላ ዋናው ነገር እንደ ሀገር ልታድግ የምትችለው የተማረ ኃይል ሲኖራት ነው። የሰው ኃይል ጉልበት ቢኖራትም የተማረ ካልሆነ ያን ያህል እንትን አይሆንም ጫና ከመሆኑ ውጭ። ስለዚህ የተማረ መሆኑ ነውና ዋናው ነገር ሁሉም ነገሮች አሁን የሚፈጠሩ ችግሮች እንደሚያልፉ ማመንና ባለፉ ጊዜ በምን መልኩ ነው ሀገሬንም ሆነ ራሴን ማሳደግ የምችለው ብሎ ማሰብ ያስፈልጋል እንጂ በጊዜው በተፈጠረ ነገር ምክንያት የወደፊት ህይወትን እንትን ማለት አስፈላጊ ነው ብዬ አላስብም እኔ ማለት ነው። እና ተማሪ ደግሞ እንደ ተማሪነቱ አንድ ስራ ነው ያለበት። እኔ እንደዛ ነበር መባለው ቤተሰብም ሆነ መምህራኖች የሚናገሩኝ ነገር ተማሪ እንደ ተማሪነቱ አንድ አላማና አንድ ስራ ነው ያለው፣ መማር ብቻ ነው አላማው። ስለዚህ ይሄንን አላማ አድርጎ ይዞ ለተቆመለት አላማ ስኬታማ ሆኖ መጨረስ አለበት ብዬ አስባለሁ። ከዛ ውጭ አንድ አላማ ይዘህ እሱን ሳታሳካ ሌላ አላማ ላይ ጉልበትህንና ጭንቀትህን ማባከን ይሄ ከእንትን ውጭ ጥሩ ነው ብዬ አላስብም እንደኔ ማለት ነው። ያው እንደ ማንኛውም ተማሪ እንደ ማንኛውም የ2015 ዓመተ ምህረት ተፈታኝ ተማሪ የጠበቁት ውጤት አልመጣም። እኔ ብቻ ሳይሆን ብዙ ተማሪ አልመጣለትም። ግን ያልመጣልንን ያው አሚን ብለን የተቀበልንበት ምክንያት እንደ ሀገር ስለመጣ ምንም ችግር የለውም በሚል ደረጃ እንጂ እንደተጠበቅነው አልመጣም። የሰራነው ውጤት ማለት ነው ወይም ያረምነው ውጤት አልመጣልንም። ወደፊት ይስተካከላል። አዎ ቢስተካከል ደስ ይለኛል። ይስተካከላል ብዬም እጠብቃለሁኝ። ነገር ግን እኔ ደሴ ልዩ አዳሪ ትምህርት ቤት ነው የተማርኩት። ያመጣው 646 ነው ከ700። መምህራኖቼ የለፉትን ያህል አምጥቻለሁ ብዬ አላስብም። በዚህ አጋጣሚ እንደውም ይቅርታ መጠየቅ ፈልጋለሁ ለመምህራኖቼ። ምክንያቱም ጊዜያቸውን ብቻ አይደለም ራሳቸውን ብዬ ብናገር ይሻላል። ራሳቸውን መስዋዕት አድርገው ነው ለኛ ትልቅ ድጋፍና ትምህርት ሲሰጡ የነበሩት ማለት ነውና እነሱ በሰሩልን ልክ አምጥቻለሁ ብዬ አላስብም። እና ነገር ግን ያው እንደ ሀገር የመጣ ነገር በመሆኑ ተቀብለናል። በቀጣይ መግባት የምፈልገውና ማጥናት የምፈልገው ትምህርት እንደ እግዚአብሔር ፍቃድ ጄኔቲክ ኢንጂነርስን በማስተርስ ደረጃ ተምሬ በሱ ሙያ ዘርፍ መሰማራት ፈልጋለሁ። ሀገራችን ውስጥ ያልተለመደ ነገር ግን የወደፊቱ የዓለማችን እርምጃ ሊሆን የሚችል የትምህርት ዘርፍ ነውና በጄኔቲክ ኢንጂነሪንግ ዘርፍ መማር ፈልጋለሁ። ሶስና ሞገስ ባላለው የጎንደር ዩኒቨርሲቲ ማህበረሰብ ትምህርት ቤት ነው የመጣሁት። ያመጣሁት ውጤት 607 ነው። ለዚህ ውጤት ያበቃኝ በመጀመሪያ የራሴ ጥረት አለ፣ ከዛም የቤተሰቦቼ፣ ከዛም የትምህርት ቤት ጥረት አለ። በራሴ ያጠናን ስልቴ እንዴት ነበር? የየለቱን የ4 አመት ነው እንደሚታወቀው የተፈተነውና የ4 አመቱን ትምህርት ብዙ ነው፣ በጣም ብዙ ነው። ደግሞ ብዙም የተለያየ ነገር አለው። ያንን በደንብ መጠናት አለበት እና ያንን በስኬጁል በትክክል መምህራኖቻችን በሚሰጡን ምክር መሰረት ያንን ያቀናጅን ያንን አጥሳጠና ነበር። ከዛ በተጨማሪ መምህራኖቻችንና ትምህርት ቤቶቻችን የሚሰጡንም ድጋፍ የተለያዩ ጥያቄዎችን እንሰራ ነበር። የተለያዩ የሳይኮሎጂ ስልጣኖችን ይሰጡን ነበር እና በስለዛም ትምህርት ቤቶቻችንና መምህራኖቻችን በጣም ማመስገን ፈልጋለሁ። ትምህርትን መፈለግ ያስፈልጋል ማለት የዓላማ ሊኖር ይገባል። ዝም ብሎ ለጊዜው ብቻ ሳይሆን በጣም አስፈላጊ ነገር ለወደፊትም ለሀገራችንም የተማረ ኃይል በደንብ ያስፈልጋታልና ያን የዛ ነገር መሰረት ደግሞ ትምህርት ነውና ለዛ ትምህርት የተሻለ አቴንሽናችን ሁሉ ወደ ትምህርት በማድረግ
በደንብ ማጥናት ያስፈልጋል። ይሄ ሁሉ ነገር ለወደፊት ለሚመጣው ነገር መሰረት ስለሆነ ያሁን ያለውን ነገር ያው ሰላም ቢሆን ሀገራችን በጣም ጥሩ ይሆናል። ካልሆነ ደግሞ ይሄ ሰላም እንደሚሆን በማሰብ ተስፋ መቁረጥ አያስፈልግም። በደንብ መዘጋጀት ያስፈልጋል ያስባል። ሕክምና ነው ማጥናት የምፈልገው። ጎንደር ዩኒቨርሲቲ የደረሰኝ ጎንደር ዩኒቨርሲቲ ሕክምና ማጥናት ነው ያሰብኩት። የተከበራችሁ ተመልካቾቻችን የዛሬው የአሚኮ ሰሞንኛ ዝግጅታችን የ2015 ዓ.ም የ12ኛ ክፍል ፈተና ወስደው የተሻለ ውጤት ያመጡ ተማሪዎችን የክልሉ መንግስት የውቅናና ሽልማት አሰጣጥ ሂደት ላይ ትኩረት ያደረገው ዝግጅታችንን ነበር ወደ እናንተ ያደረስነው። አብራችሁን ስለቆያችሁ እጅግ እናመሰግናለን። በቀጣይ ሳምንት በሌላ የአሚኮ ሰሞንኛ ዝግጅት እንጠብቃችኋለን። ሰለሞን አሰፌ ነበርኩ። ጤና ይስጥልን።